እዚህ ሰዓት ሰበር አሳዛኝ መረጃ እየተሰማ ይገኛል። አንቶኒ ጆሹዋ በናይጄሪያ ከባድ የተባለ የመኪና አደጋ እንደደረሰበት ተገልጿል። በዚህ የመኪና አደጋ 2 ሰዎች እንደሞቱ የተገለጸ ሲሆን አንቶኒ ጆሹዋ ግን ቀለል ያለ ጉዳት ብቻ እንዳስተናገደ መረጃዎች በሰፊው እየወጡ ይገኛሉ። ይህንን መረጃ ቢቢሲም በብሬኪንግ ኒውስ ዘግቦታል። የቢቢሲ ዘገባ እንደሚያሳየው ከሆነ የ36 ዓመቱ አንቶኒ ጆሹዋ በናይጄሪያ እንግዲህ የዘራረጉ ከዛ እንደሆነ ይታወቃል። እዛ ዘመዶቹን ጥየቃ ሄዶ ነበር። ታዲያ ኦጉን ሌጎስ በሚባለው የመኪና መንገድ ላይ ወይም ደግሞ ኤክስፕረስ ዌይ ላይ ይህ አደጋ እንደደረሰበት ተገልጿል። ነገር ግን ጉዳቱ ብዙም እንዳልሆነ ነው የተገለጸው። የበርካቶችን ቀልብ የሳበው አጋጣሚ እንግዲህ ትናንትና በተካሄደው የግሎብ ሶከር አዋርድ ላይ በምትመለከት መልኩ ቢላል ሀዳድ የተባለ ወጣት ቤስት ፉትቦል ኮንቴንት ክሬተር በሚል አሸናፊ ሆኗል። ታዲያ መድረክ ላይ ወጥቶም እንግዲህ ሽልማቱን ከተቀበለ በኋላ እንደ ክርስቲያኖ ሮናልዶ ነበር ሴሌብሬት ያደረገው የሱ ሴሌብሬሽን በመጠቀም እንዲሁም ደግሞ ከክርስቲያኖ ሮናልዶ ጋር ሰልፊ መነሳት ፈልጋለሁ በሚል እንግዲህ ከአዋርዱ ጋር አብሮ ሄዶ በምትመለከት መልኩ ሰልፊ መነሳት ችሏል። ሮናልዶም ፈቃደኝነቱን በማሳየት እንግዲህ አብሮት ሰልፊውን ተነስቶ የዚህን ወጣት ህልሙን እንዲሳካለት ማድረግ ችሎ ነበር ማለት ነው። ታዲያ ይህ ሞመንትም በኢሳት በርካቶች የተቀባበሉት ይገኛሉ ማለት ነው። ይህ ወጣትም እንግዲህ ህልሙን በማሳካቱ እጅግ በጣም ደስተኛ ሲሆን ታዝበነው ነበረ። በሶሻል ሚዲያ ገጾቹ ላይም እንግዲህ ይህንን ምስሎች ሲያጋራ ተመልክተነው ነበር። ለማንኛውም ስለ ቢላል ሀዳድ ተግባር ምን ትላላችሁ? ሀሳባችሁን ኮሜንት ሴክሽን ላይ አካፍሉኝ። የፕላስ ምልክቱን በመጫን ፈጣን አዳዲስ የሆኑ ኳስ መረጃዎችን ማግኘት ይችላል። ክርስቲያኖ ሮናልዶ ኳሰኛ ብቻ አይደለም የተዋጣለት አፍቃሪም ጭምር ነው። እንደምትመለከቱት በትናንቱ ምሽት የሽልማት ፕሮግራም ላይ ጆርጂናን በዚህ መልኩ በፍቅር አይን ሲመለከታት ሲጠቅሳት እንዲሁም ደግሞ የተለያዩ የፍቅር እንቅስቃሴዎችን ሲያደርግ ክርስቲያኖ ሮናልዶ በካሜራ እይታ ውስጥ ገብቷል። ሮናልዶ ከሜዳ ውጪ የቤተሰብና የፍቅር ሰው እንደሆነ ያሳየ ነው ተብሎለታል። የቀድሞ የአርሰናል ተጫዋች የነበረው ዣካ ከሰሞኑ አንድ የሰንደርላንድ ደጋፊ የአባቱን ሞት በማስታወስ በማህበራዊ ሚዲያ ገጹ ከለቀቀው ምስል ስር በመግባት የሰጠው ሪያክሽን በርካታ እግር ኳስ ተመልካቾች እንዲያከብሩት ያስገደደ ሆኖ ሮዝ የተባለ የሰንደርላንድ ደጋፊ ሰንደርላንድ ወደ ፕሪሚየር ሊጉ መመለሱን በማስታወስ ከዛም ባሻገር በፕሪሚየር ሊጉ ላይ ምርጥ አቋም እያሳዩ እንዳለ በህይወት ለሌሉ አባቱ መልእክት በማስተላለፍ ነበር ፖስት ያደረገ። ታዲያ በልጁ ፖስት ስል በርከት ያሉ ኳስ ተመልካቾች የተለያየ ሀሳቦቻቸውን እያጋሩ ቢገኙም ከሁሉም ለየት የሚያደርጉ ግን የቡድኑ ካፒቴን የሆነው ዣካ እያንዳንዱን ጨዋታ ለአባት ስንል እንፋለማለን በማለት የሰጠው ሀሳብ የልጁን የአምበልነት ሚና በጣም ከፍ ያደረገ ነው ተብሎ አድናቆት የቀረበለት። በጥር የዝውውር መስኮት ክለባችን አርሰናል ተጫዋቾችን ማስፈረም እንደሚፈልግ ሚኬል አርቴታ ዛሬ ያው ኮንፊርም አድርጓል። ያው ባይዞ ዛሬ አይደለም ኢንተርቪው ነው የሰጠው ከብራይተን ጨዋታ በኋላ ነበር የሰጠውና ዛሬ ነው የተለቀቀው። ያው ብዙ ጉዳዮችን አንስቷል። ስለ ቪላ ምናምን ስለ ዩኬሬሽን አንዳንድ ሀሳቦችን አንስቷል። ያው እንግዲህ ዋናው ነገር ማረጋገጡ ነው ማስፈረም እንደሚፈልጉ ማለት ነው። ያው ከዚህ በኋላ አንድሬ ቤርታም ስራ ስለሚሆን ማለት ነውና ምን አይነት ተጫዋች ነው የሚያስፈርሙት የሚለው ነው ትልቁ ጥያቄ ማለት። እስኪ እናንተ ምን አይነት ተጫዋች ብናስፈርም ብላችሁ ኮሜንት ላይ ታስቀምጡልኛላችሁ። ግን እየተናፈሱ ላይ እየተወሩ ለክለባችን ቅርብ የሆኑ ሶርሶች እንደሚሉት ግን ክለባችን ማስፈረም የሚፈልገው የመሃል ሜዳ ተጫዋች ነው። ዙቢሜንዲና ለዴክላን ራይስ ያው ተተኪ የሚሆን ማለት ነውና ከዛሬው ከኢንተርቪውም እንግዲህ እንደተረዳ ነው ኢታን ንዋኔሪ የመልቀቅ እድል እንዳለው ነው እንደው ዝም ብዬ ሳስበው ይመስላል። ያው አጃኢበቱን ምን ይሆናልና እንግዲህ የመሃል ሜዳ ተጫዋች ያው ወጣት ተጫዋቾች ተብሏል ከዚህ በፊትምና ካልሆነ ደግሞ የተከላካይ መስመር ተጫዋች የመሆን ፕሮባቢሊቲ ያለው። እስኪ ማን ቢመጣ ደስ ይላችኋል ክለባችን ቤት? ይመቻችሁ። ሰበርና አስደሳች የተባለ መረጃ ለመላው የማንቸስተር ሲቲ ደጋፊዎች በዚህ ሰዓት ተሰምቷል። የመረጃውን ሙሉ ዝርዝር መነግራችሁ ይሆናል። ከዛ በፊት ግን ይህንን ቪዲዮ ስፖንሰር ያደረገልን ኦፕቲማ የጽዳት አገልግሎት ድርጅቶች ናቸው። እንግዲህ ኦፕቲማ ለማንኛውም አይነት ህንፃ ሊሆን ይችላል፣ አፓርትመንት፣ መኖሪያ ቤቶች፣ እንደዚሁም የስራ ቦታ፣ ሆቴሎች፣ የትኛውም አይነት የጽዳት አገልግሎት የምትፈልጉ ከሆነ ከላይ ባስቀመጥኩላችሁ ስልኮች ደውላችሁ ማግኘት ትችላላችሁ። ኦፕቲማ የጽዳት አገልግሎት የምትተማመኑበት ነው ይላችኋል። ወደ መረጃው ስንመለስ እንግዲህ የበርንማውዝ የክንፍ አጥቂ የሆነው አንቷን ሴሜንዮ ባሳለፍነው ሳምንት መጨረሻ ላይ ከሌሎቹ ፈላጊ ክለቦች በሙሉ የፔፕ ጋርዲዮላን ማንቸስተር ሲቲን መምረጡንና ወደ ሲቲ ለመሄድ መወሰኑን ነግሬያችሁ ነበር። አሁን ደግሞ በተሰማው ሰበር መረጃ ላይ በዛሬው ዕለት የአንቷን ሴሜንዮ ኤጀንቶች እንደዚሁም ክለቡ በርንማውዝ ፊት ለፊት ቁጭ ብለው ከማንቸስተር ሲቲ ጋር ድርድር እያደረጉ እንደሚገኙና ተጫዋቹ በግል ጥቅማጥቅምና በደሞዝ ዙሪያ ከማንቸስተር ሲቲ ጋር ሙሉ ለሙሉ መስማማቱን የስካይ ስፖርቱ ታማኙ ጋዜጠኛ ፍሎሪያን ፕሌተንበርግ በሰበር መልክ አጋርቶናል። በተጨማሪም የዝውውር ንጉሱ ፋብሪዚዮ ሮማኖም እንዳሳወቀን ከሆነ ምናልባትም በዚህ ሳምንት መጨረሻ ሌሎች ተፎካካሪ ክለቦች ወደ ዝውውሩ በሂደቱ ላይ ሳይገቡባቸው በፊት ይህንን ዝውውር ለማጠናቀቅና የግላቸው ለማድረግ ተጫዋቹን ሲቲዎች አጥብቀው እየሰሩ እንደሚገኙና ዋናውንም እርምጃ በዛሬው ዕለት እያደረጉ እንደሚገኙ ፋብሪዚዮ ሮማኖም እንደዚህ አሳውቆናል። ታዲያ ስለ አንቷን ሴሜንዮ የዝውውር መረጃ እናንተስ ምን ትላላችሁ? ሐሳባችሁን ኮሜንት ሴክሽን ላይ አጋሩኝ። እንደነዚህ የተፈጣን እግር ኳሳዊ መረጃዎችንና የዝውውር መረጃዎችን በቀጣይም ለማግኘት የፕላስ ምልክቷን በመንካት የሜዳ ስፖርት ቤተሰብ ይሁኑ። ተጫዋቾቼ ፕሪንሲፕሌን ተረድተዋል።
ይገባል ይላል ሩበን አሞሪም ማንቸስተር ዩናይትድ ውልፍስን ከመጠሙ በፊት በሰጠው ፕሬስ ኮንፈረንስ ካነሷቸው ሀሳቦች በጣም ኢንትረስቲንግ ሆኖ ያገኘሁት ላይን ነውና ስለ ባለፉት በበርነማውዝ እና በኒውካስል ጨዋታ ዩናይትድ ወደ ባክ ፎር ስለመምጣቱ ተጠይቀው ሲያስረዱ አሁን ላይ ሞር ተጫዋቾቼ ፕሪንሲፕሌን ስለተረዱ አይደር ባክ 3 ተጫወተን ባክ 4 ፕሪንሲፕሉ ተመሳሳይ ስለሚሆን ተጫዋቾች በዛ መረዳት ላይ ስለመጡ ሞር አሁን ከዚህ በኋላ ፍሌክሲብል እንሆናለን የሚል ሐሳብን አንስተዋል። እርግጥ አፍኮን ብዙ ተጫዋቾች ስለሄዱባቸው የአዳፕታቢሊቲ ከዛ ጋር አገናኝተን ልንረዳው እንችላለን። ነገር ግን ሩበን አሞሪም እያወሩ ያሉት ፕሪንሲፕል አልገባኝም። ምናልባት የገባው ሰው ካለ እርግጥ ሌትሊ የሚታይ የውጤት ሪሰርጀንስ አለ፣ ድና የሚደረግ አይደለም። ግን በሜሪቶክራሲ የመጡ እነዛ አሞሪም የሚላቸው ፕሪንሲፕሎች በደንብ ሜዳ ላይ መተግበር ጀምረው የመጡ ነጥቦች ድሎች ናቸው ወይ አይዳውት እና ምናልባት ሩበን አሞሪም እያወራው ያለው ፕሪንሲፕል የገባው ሰው ካለ ኮመንት ላይ ሀሳቡን ምናልባት ቢያስረዳኝ። መሰል እግር ኳሳዊ መረጃዎች እንዲደርሷቸው የመደመር ምልክቷን ኮፕሊንግ ሼር ማድረግ እንዳይረስ። ቦስ ሚኬል አርቴታ ከብራይተኑ ጨዋታ በኋላ ስለ አስቶን ቪላ ጨዋታ የተናገራቸው አንዳንድ ንግግሮች ወጥቷል። እነሱን ባጭሩ እንመለከታለን። እንደተለመደው ኮፒ ሊንክ እንዲሁም ደግሞ ላይክ እና ፎሎ እያደረጋችሁ እስከ መጨረሻው እንድትከታተሉ ጋብዛችኋለሁ። መጀመሪያም ሪካርዶ ካላፊሪ እና ጁሪያን ቲምበርን በተመለከተ ተጨማሪ ምርመራ አድርገንላቸው ጨዋታውን ይሳተፉ ወይም ደግሞ አይሳተፉ የሚለውን እንወስናለን ሲል ሚኬል አርቴታ ተናግሯል። ከዛ በተጨማሪም ቪክተር ዮኬሬሽ በሰባት ጨዋታዎች ውስጥ ከክፍት ጨዋታ ምንም አይነት ጎል አላስቆጠርም። ያ ለምንድን ነው ተብሎ ተጠይቆ ነበረ። ሚኬል አርቴታም እንደተናገረው ከሆነ በብራይተኑ ጨዋታ ላይ በደንብ ማስቆጠር ፈልጎ ነበረ። እንደተመለከታችሁ አሪፍ ቦታዎችን እያያዘ ነበር፣ ነገር ግን ኳሶች እየደረሱት አይደለም። ያንን ማስተካከል አለብን ሲል ሚኬል አርቴታ ተናግሯል። በተጨማሪም በአስቶን ቪላ በቪላ ፓርክ ስለደረሰብኝ ሽንፈት ተጠይቆ ነበረ። ያንንም እንደ መነሳሻነት እንወስደዋለን ሲል ሚኬል አርቴታ ተናግሯል። በተጨማሪም የጥር የዝውውር መስኮትን በተመለከተ ሚኬል አርቴታ እንደተናገረው ከሆነ ማሻሻል ያሉብን ቦታዎች ካሉ አሁንም ቢሆን ማርኬቱን በደንብ ቼክ እናደርጋለን ሲል ሚኬል አርቴታ ተናግሯል። ከዛ በተጨማሪም በጥር የዝውውር መስኮት ክለቡን የሚለቁ ተጫዋቾች አሉ ወይ ተብሎ ለጠየቀው ጥያቄ እሱን ዝራ ለአንድሬ ቤርታ ተውለታለሁ ሲል ሚኬል አርቴታ ተናግሯል። ሚኬል አርቴታ ከብራይተኑ ጨዋታ በኋላ የአስቶን ቪላ ጨዋታ በተመለከተ ያነሳቸው ዋና ነጥቦች እነዚህ ናቸው። ወደ በኋላ ሰፋ ባሉ መረጃዎች እንገናኛለን። ጥንቃቄ ማድረግ ይገባል። አንድ ጨዋታ ሲያሸንፉ ስለ ዋንጫ ነው የሚያስቡት። 13 ነጥብ እኮ ልዩነት አለ ከመሪው ጋር እኮ የ13 ነጥብ ልዩነት ጋፓል። ይሄ መስተካከል አለበት። መታሰብ ሁለት ነገር ብቻ ልበላቸው ሲቲ ስፖርቶችን አድርሱልኝ። አንደኛ እኛ ነቆራ ምናምን እናውቃለን፣ የማንቸስተር ዩናይትድ ደጋፊዎች ነን። የሆነች ኮሽ ያለች ነገር በተናገራችሁ ቁጥር ይቅርታ በሉን ምናምን እያልን ጓያልን አንመጣም። ለዚህ አታስቡ። ሲቀጥል አይደለም የ13 ነጥብ ጋር ለምን የ20 ነጥብ የ25 ነጥብ ጋር አይኖረውም። ዋንጫውን እንበለዋለን፣ መብቷለን። ምን አገባ አይደለም ፕሪሚየር ሊግ የሌለንበትን ቻምፒዮንስ ሊግ ዋንጫ እንበለዋለን የማለት መብት አለን። እኛ መብታችን ነው። ምክንያቱም እኛ ዩናይትዳውያን ነን። 10 ነጥብ ኒውካስትል እየመራ ሄደን በልተን እናውቃለን። የፕሪሚየር ሊግ ዋንጫ ማለት ነው። በፈለግነው ሰዓት እንበለዋለን አንበለውም የማለት መብቱ የኛ ነው እና አይመለከትም። የኔ አባት አሉላን ደግሞ እንደፈለገ እንዲሆን ድሉን ስጡት። ምክንያቱም እናንተ እንደፈለጋችሁ እየተጨማለቃችሁ ስለሆነ ይመሻችሁ።